ናውጣና እናገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው ምልሽ ገባሽ አይደል ከአምና አንድ ነገር ብቻ ነው ይዘን የመጣነው ምን እንደምንድነው ክሊን ሺት ገባሽ አንድ ስለተሞከረብ ራሱ አንድ ኦን ታርጌት ስለተሞከረብ ተቃጥ ያለው ነው ምል ገባል ዘንድሮ አላማችን ራያ እንዳይጮት ነው ገባል አንድ በረኛ ነው ያለ እንዳይጎዳብን አይጮትም አትሞክርም ተረዳያለ 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ማ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ ገባል በቃው ለመጨረሻ ጊዜ ሊጉን አየኸው ነው ምልከካውን በኋላ ይሄኛው ቦታ የኛ ነው ለአንድ ሳምንት አንወርድም ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች ኮቨንትሩ አይችልም ካልክማ ነገ ሆል ያሳያል ገባል እሁድ ፉላም ያሳያል ኒውካስል ደግሞ እሱ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል ተሳስቶ ማን ገባል ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ ማን በሜዳሽ ናንቺ የምትገረፊ ወርዘቀርስ ምን ሆነ አርሰናል ድኒ ጠገብከው እንዴት ነው ግን አርሰናል እንዴ ጅንን ያልከው ኧረ ተው ግን ተው ኧረ ተው አትዝናናባቸው እዛው 2 ሳምንት በጉዳት የሚሰቀይ ልጅ ይገዛል አንተ ጭራሽ ወዲ ካርድና ሱት ተይዘኝ ነው የምታስገባው እንዴ ራይስና ሱት ዙቢቢ እንዴ ኧረ ክፍተት ዞሊስ እርግጥ ይኸውላችሁ አሁን ድጋሚ ጠይቃችኋለሁ ለዚህ ልጅ ፕሪሚየር ሊጉ ዝግጁ ነው ወይ ዝግጁ ናችሁ ለዚህ ልጅ አንተ እንዴት ነው የምትችለው ወይኔ ዛሬ እኮ ጎል ነው እንጂ ጠመመብሽ ማለት ነው ጎል ነው እንጂ ጠመመብሽ ረዙሊስ አሁን መጨረሻ ላይ የተቀየረው ቅያሪ ማለት ነው ይላችሁ ዙቢሜንዲ ኢዜ ሚሪኖ ምናም ከገቡ በኋላ ያለው ፎርሜሽን ነው የገባው ሰው አለ የሆነ ፓርት ላይ ዞር ስትሉ አቨርትና ሚሪኖ ቀድሞ ባገባ እየተጫወቱ ነው ቀርሞ ኳስ ሲሰጡ ያገባ ነው ኢዜ ደስ ሲል መሐል ደስ ሲበዛ በቁጣ ታገኙታላችሁ አካ ግብቷል ወይ የሳካ ይቆያል ኦዴጋርድ እኔ አላቆም ጋይስ ሁላችሁ እኔ ኖርዌይ ደርሶ ከመጣ በኋላ እኔ ኦዴጋርድ አላቆም ግን ኦዴጋርድ አሸንፏል ይሄ ሰውዬ ግን ይለያል እኔ ኦንም ኦፍም ፒች ቡድኑን እየመራበት ያለው መንገድ አስተዳደራዊ ሁኔታው እንዳይናዩት ኮቬንትሪ ትልቅ ቡድን ሆኖ ላይሆን ይችላል ግን በቃ ጌሙ ማኔጅ የሚያደርግበት መንገድ በጣም ይለያል 60 ጊዜ በፕሪሚየር ሊግ ብቻ 2-0 በሜዳቸው እየመሩ እንዲወጡ አድርጓል በሱ ስራው መንግስት ሚኬል አርቴታና 59ን አሸንፎ አንዳቻን ይወጣውና ፈርስት ሃፍ 2-0 60 ጊዜ እንዲመሩ ማድረግ ራሱ በራሱ ትልቅነት ነውና ብቻ ስለ ዞሊስም ማውራት አለብን በጣም 7 የሙከራዎች ላይ ተሳትፎ አድርጓል በጣም ጥሩ ፍሉዲቲን ያየውበት ኦዴጋርድ ማን ኦፍ ዘ ማች ይመስለኛል ብቻ ሁሉም ምርጥ ነበሩ ያወራሉ ስላንቺ የማናኮከብ እያሉ ያርበኛ ዘርና ተያሉ አትበገርም ኧረ አርሰናል አሁንም ያስፈራል ጋይስ መድፈኞቹ አርሰናሎች በ2026-27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊን ሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል ምን አይነት ፐርፎርማንስ ነበር የተመለከትነው ማለት ሚኬል አርቴታ ያለው ስኳድ ምን ያህል ሌክዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተነው ነበረ ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር ግን በመጀመሪያ ፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው ያምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድርጎ እንደመጣ ነው ያስመለከተን የሚገኘው ማለት ነው እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካቨርስ እንዲሁም ደግሞ ቡካዮ ሳካና ማርቲን ኦዴጋርድ ናቸው በዚህ ጨዋታ ላይ ዞሊስ የመጀመሪያውን ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው ኦልሞስት
ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ ይገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትም ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታው ምትላላችሁ እናንተ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የላምፓርድ ቡድን እናዝናለን። ይሄ ቻምፒዮንሺፕ ሳይሆን ተወዳጁ የእንግሊዝ ፕሪሚየር ሊግ ነው። እኛ ደግሞ ሻምፒዮኖቹ ነን። የአርሰናል ተጫዋቾች እግራቸው ያወራው ወሬን ያራዳ ልጅ ማለት ነው። ወለም ዘለም የለውም ነው እያስገባ ጥጉን ዘንድሮም ቀጥሏል። በአርሰናል ቤት ያራዳ ልጆች ወደዚህ የለውም ነው። አምጣው እንደ አቅሙ ይሄዳል ነው። ምንም እዛ ጋ አውሬ ነበር የሚባል ስራ የለም። አሁን አርሰናል ቤት ይመጣል፣ ጥጉን እያዘባ ካፋ ወደዛ ወደሚሄድበት ይሄዳል ነው እንጂ ከዛ ውጭ እኔ የምለው ያራዳ ልጅ ያምነው አርሰናል ቡድኑ ዞሊሳ ነበረ እንዴ? እንዴት ነው ነገሩ? ምንድነው በአንዴ እንደዚህ መፍጠን ያራዳል? በአንዴ እንደዚህ መዋሃድ ክለቡን የሚያውቀው እኮ ነው የሚመስለው እኮ ሜዳ ውስጥ። እኔ በሱ ቦታ አዘንኩኝ። እነ ማርቲን ኤሊዛው ፈልጉ የሆነ ወይ ካልሆነ ለካራቦ ካፕ ነው እንጂ እኔ እንጃ። እኔ ሁኔታችሁን ሳይው አልተመቸኝም ያራዳ ልጆች ማለት ነው። ለማንኛውም ትንሽ እንደውም ዛሬ ክፍተት ያየሁት እዛ ተከላካዮቹ ላይ እነ ማጋሌጅ ጋር ነው። ያው እሱም ደግሞ ዋናው ሳሊባ ጉዳት ላይ ነው ማለት ነው። ለዛም ቢሆን ተጫዋች ተገዝቷል። እነ ኳንሳ ቁጭ ብለው ሲመለከቱ ነበር። አርሰናል ቤት ከዚህ በኋላ ወለም ዘለም እላለሁ ምትል ከሆነ ትቀመጣለህ ነው። ምንም ርህራሄ የለም። የሚኬል አርቴታ ቡድን ስራውን መስራት ጀምሯል፣ መናገር ጀምሯል። 3-0 በሆነ ውጤት ጥጉን አስይዞ ገና መምጣታቸው ነው። 20 ምናምን ዓመት ቆይቶ ነው አይሰራም። ጥግህን ይዘህ ቁጭ ትላለህ ነው። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። እሺ ወያለው አዲስ አዳጊ ቡድን አሸነፍኩ ብለህ ያዙ ልቀቁኝ እንዳትል። እኔ 2-0 ናቸው። 4-5 ጎል ከመግባቱ በፊት በ2-0 ቪዲዮ ልስራ ብዬ ነው ጋይስ። ላምፓርድ ሲጀምር እኔ የቼልሲ ተጫዋች እንደሆነ ማቆ እስካሁን ድረስ ከመጀመሩ ነው አሰልጣኝ ሆኖ። ላምፓርድ ራሱ አሰልጣኝ መሆኑን እኔ አላቅም፣ ከየት እንዳመጣችሁ ሳላቅም። ይሄ ኮቨንትሪ ሲቲ የሚባል ቲም እሱን አሸነፍኩ ብለህ ያዙ ልቀቁኝ እንዳትል። ሲጀምር ፕሪሚየር ሊጉ የጀመረ መስሎት ነው። አንዳንድ ሰው ውሸት ነው። ፕሪሚየር ሊጉ የሚጀምረው ነገ ማን ችሎት የፕሪሚየር ሊጉ ሀያል የዓለማችን ምርጡ ቡድን ማን ዩናይትድ ነገ 8 ሰዓት ተኩል ሲጫወት ነው ማለት ነው። እስከዛው ዝም ብሎ አለ አይደል ሲጀምር ግባናውጣው ጀማው ግባናውጣው ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫወት ጋር ማንዬ ሴት ፒስ ለምኔ ማንዬ ምንም አባቱ አይሰራልኝ። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫወቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይተኸዋል። ማንዬ ኒኩለር ባለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱን ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ ያያለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔና እኔ ነኝ። ከኔ ውጪ ማንም የለም አባት፣ ማንም የለም። እሺ አርሰናል የመጀመሪያውን ጨዋታ 3-0 አሸንፏል። ኮቨንትሪ በመጣችሁበት እዛው ቻምፒየንሺፕ ይሻላችኋል። እንዴ እንጮት አርሰናል ደግሞ ቻምፕ አረጋጋው እንጂ ምንሽ ነው አንተ ፕራይም ማን ሲቲ የሆነ መሰለኝ እኮ ከኮቨንትሪ ጋር ስለጨዋታችኋል። ስኳዱ የተሟላ ነው ክርስቶስን። እንዴ ሚድፊልዱ ላይ ደነገጥኩኝ። ቤንች ቅያሪ ሲገቡ እንዴ እነዚህ ቤንች መሆን የነበረባቸው ናቸው እያልኩኝ እንዴ እነ ዙቢሜንዲ ቀይሮ አስገባ፣ እነ ማዱኪ ቀይሮ አስገባ። አንተ ኤዚ ያለ እኔ ስኬሊያ እግዚአብሔርም ላይ ፐርፎርማንስ እያሳየ እንደው ነበር። እዛው ጉማሬሽም አላችሁ እንግዲህ አስቡ። ባክፎርሙን ተውት፣ ሌላ ታሪክ። ሃቨርትስ አንታው ዩኬሪሽ አጥቂ ነው ትላለህ። ሃቨርትስ ባለበት በሚያስፈልጋቸው ታይም አለ ልጁ በጣም ኢንዲንግ ጎበዝ ነው፣ በጣም ፐርፌክት። እኔ ሌላው ይገርመኝ እኔ ዞሊስ አንተ በሳካ በኩል ማጥቃት እየቻልክ
በዞሊስ በኩል እግዚአብሔርን። ኦዴጋርድ ደግሞ ምን አይነት ፎርም ፕራይም ማን ሲቲ ልትመለሱ ነው? እኔ ዘንድሮ ፕሪሚየር ሊግን ማየት ፈልጋለሁ መጨረሻችሁን። እሺ እንግዲህ ፕሪሚየር ሊግ ተመልሷል። አርሰናልም 3-0 ኮቬንትሪ ሲቲን በማሸነፍ ጀምሯል። ቆንጆ ጨዋታ ነው። ዛሬ ኢንጆይን ያደረኩት ኒውትራል ሆኜ ነው የተመለከትኩት ይህንን ጨዋታ። ቋጠሮ መቼስ በመጀመሪያ ሳምንት አይጀመርም አልዋሽም። ኮቬንትሪ ሲሄድ በጣም ደስ ይለኛል፣ ሊያጠቃ ሊያገባ ምናምን። ለማንኛውም ግን ስለ ጨዋታው ስናወራ ክሪስቶስ ዞሊስ ይቺ ልጅ በጣም ምርጥ ልጅ ነች ማለት ነው። ቋሚ 11 ውስጥ እንደምትዘልቅ አልጠራጠርም። በጣም አሪፍ ነገሮችን ነው የሚሰራው። የሚያሻማቸው ኳሶች ምናምን በቃ የአሲስት ሰው ነው። ጎልም ይጀምራል ብዬ አስባለሁ ካልቋጠርን ማለት ነው። ሌላኛው ሉዊስ ስኬሊ የሚገርም ሚድፊልደር። በስመ አብ አንተ እኔ እሱን ኢንጆይ ማድረግ ጀመርኩኝ። አይፈራም፣ ኮንፊደንስ አለው። ኳሱላ ሲሰጠው ምንም ክራውድድ የሆነ ፕሌስ ላይ ራሱ ኳስ ሲሰጠው ዘና ብሎ ወይ ተርን ያደርጋል ወይ ጀርባውን ይሰጣል። አይቀማም። በጣም ነው የሚችለው። ያ የዲሲፕሊን ችግር ያለበት ቀይ ካርድ የሚበላው ሉዊስ ስኬሊ የለም። እሱ አላቅም፣ ግን ኳስ ትችላለች። ግን እውነቱን እናውራ ከተባለ 3 ልክስክስ ያለ ጎል ምንም እያለቃከስክ ነው አትበሉኝ። ግን የመጀመሪያው ሌፍት ባኩ ሲያግማማው ተቀምቶ ሀቨርትዝ አገባ ምና አሪፍ ጎል። ስቲል አቀባዩና ጨራሹን ክሬዲት አልነፍግም። ሌላኛውም የተከላካይና የበረኛ ስተት ቡካዮ ሳካ ስታር ቦያችሁ ላይ እግሯ ላይ ወደቀላት አገባች። ሶስተኛው ደግሞ የሞተ የቀሸመ በረኛ ማለት ነው። ኪፐር ሀስ ቱ ዱ ሞር ምናምን አለ ኮሜንታተሩ ራሱ። ግን ኤኒዌይ ምንም ነገር ለማጣጣል አይደለም። አርሰናል ችሎ በጣም በልጦ ነው ያሸነፈው። መቻቹ ገና ከበድ ያለው አለ። ምንድነው አርሰናሎች ደግሞ ምንድነው ሁሌ ጭክ የምትሉት? ማትገመቱ አትሆኑም እንዴ? ምንድነው እንደዚህ እንዴ? ፕሪሚየር ሊጉ ዛሬ ነው የሚጀምረው። ሞቅ አታረጉት እንደ ድሮ ተመርታችሁን አታሸንፉ። ምንድነው እንደዚህ ተስፋ የሚያስቆርጥ ለደጋፊ ራሱ ደስ የማይል ነገር። ዞሊስ የምትባል ደግሞ አንተ ከቤልጂየም ሊጋ እንደ መጣው ምንድነው እንደዚህ ፐርፎርም ታደርገው በ34 ምናምን መተህ እንዴ? እንደዚህ አይደረግም። ብልግና ነው ይሄ። ዞሊስ ተው እንዴ! አርሰናሎች ምንድነው እንዴ? ከኮቨንተሪ ጋር ነው ምን ችግር አለ? አንዳንዴ ሞቅ ሸብረቅ አድርጉት እንጂ እየተደረጋችሁ እንደዛ ማድረግ ነው እንጂ ምንድነው እንደዚህ ችክ ማለት ገና ከመጀመሪያው ችክ። በቃኝ መናትህ። ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው። ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አድርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድነው ማን ኦዴጋርድ ሳካ ዋይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ አይ ምናምን ስትል ሜሪኖ ይገባላል። ምንድነው እየተፈጠረ ያለው? ማን ምንድነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርትዝ ነው ስትራይከራችንና ከዛ እሱ ምናምን ዮኬሬስ ይገባላል። ከዛ ደግሞ ህይወቱ ይበላሻል። ምንድነው የሆነ ማን በቢቲማችን ቶፕ 4 እንጨርሳለን። ዩናይትድንም በልጧለን በቢቲማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ። ምን አይነት የሚያምር ጨዋታ ነው ይጫወት። ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ። ገብቷላ? ምን አይነት ጨዋታ ነው ያገባው ጎል። አይኖ ስክራፊ ነው ግን አያገባንም። ገብቷላ? ይሄ ነው ላለው ይጨመርለታል ማለት ይሄ ነው። ትንሽ ፐርፎርም ማድረግ ሲጀምር ይሄው የሚነካው እንዳለ ወደ ጎል ወደ አሲስት ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለህ እንዴ? ስነ ስርዓት የላችሁም እንዴ? ምንድነው ደግሞ ከአዲስ ነው የሚጀመረው። እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር። ከአዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። እንደዚህ የሚባል ነገር የለም። 3 ነጥቡንም ውሰዱበት፣ ጎሉንም ውሰዱበት። ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም። አይቆጠርም። ምንድን ነው? ፕሪሚየር ሊግ ኢዝ ባክ። አርሰናል ኢዝ ባክ። አርሰናል የመጀመሪያውን ጨዋታ 3-0 በማሸነፍ ጀምሮታል። አርሰናል ከነ ክብሩ ነው የተመለሰው ጋይስ፣ ከነ ክብሩ። ማነው ይህንን ቡድን ከዋንጫው ሊያስቀረው የሚችለው? አላውቅም። ሌሎቹን ቡድኖች ሌሎቹን ጨዋታዎች ገና ደግሞ ብዙ ሳምንቶችን ማየት አለብን። ግን ደግሞ አርሰናል ያስፈራል፣ እውነት ያስፈራል። ለአርሰናል ደጋፊዎች ልብ የሚሞላ አይነት ቡድን ሆኖ አግኝቼዋለሁ። የዛሬውን ጨዋታ ለማሸነፍ ግምት የተሰጠው አርሰናል ነበር። ምን ያህል ግቦችን ያስቆጥራል የሚለው ካልሆነ በስተቀር በእኔ እይታ በጣም ጥሩ ተጫውቷል። ኦዴጋርድ ያዝልቅለት ነው የሚባለው ጋይስ፣ ያዝልቅለት ነው የሚባለው። ግን ምን እያሰብኩ እንደሆነ ታውቃላችሁ? የትኛው ቡድን ነው አርሰናልን ሻምፒዮን ከመሆን የሚያስቆመው? በተከታታይ ያው አርሰናል እንግዲህ ዘንድሮ ወደ ፕሪሚየር ሊግ ያደገውን ኮቨንትሪ ሲቲን አሪፍ አቀባበል አድርጎለት እንኳን ወደ ፕሪሚየር ሊጉ መጣ ብሎ 3-0 ሸባቀባ። እንግዲህ ኮቨንትሪ ሲቲ ያሸንፋል ብሎ የሚገምት ወይ የሚቋጠረ ነበረ? አዎ ነበርን። ያው
ምን ይደረገው የምቀኝነት የቋጠሮ ነገር አይለቅም። እኔ ምላችሁ ግን ቤተሰብ ዛሬ አንድ ጥያቄ ልጠይቃችሁ። ምቀኝነት ኃጢአት ነው ወይም አለ አይደል? ቋጠሮ ምቀኝነት ሳይሆን ቋጠሮ ኃጢአት ነው። ምክንያቱም 38 ሳምንት ሙሉ ቋጠር ነው ዘንድሮም በተገኘው አጋጣሚ በሙሉ። የአርሰናሎች እንግዲህ 3-0 አሸንፈዋል። ኦዴጋርድ፣ ሳካና ካቨርስ ጎሎቹን አስቆጥረዋል። አሪፍ ቲም ይመስላል። እንግዲህ ዲፌንዲንግ ቻምፒዮን ዘንድሮ ዋንጫውን እስኪ ይደግሙት የሚለውን ነገር እናያለን። ያው ምንም ከዚህ በላይ የምተነትነው ነገር የለም። ኮቨንትሪ ሲቲ ነው ከማን አሁን ዛሬ ዴቪድ ራያ ሻወር ይወስዳል። የምሬ ነው የምላችሁ፣ ሻወር ይወስዳል። ይኸውላችሁ ጓንቱን አውልቆ ማለት ሱፍ አርጎ ሰርግ መሄድ ይችላል ከሚላን እንደወጣ ማለት ምንም። እኔ ዴቪድ ራያ ናፍቆኝ ቲቪውን ራሱ እንደዚህ ለማየት እሱ እንደዚህ ራሱ አረኩት የሆነ ሰዓት ላይ እነሱም አላሳፈሩኝም። 86ኛው ደቂቃ ላይ ምናምን አንድ ሙከራ 95 ደቂቃ ተጫወተ። ቢስሚላህ የምንወደውና የናፈቅነው ፕሪሚየር ሊጋችን ተመልሷል። የመጀመሪያው ጨዋታ እንግዲህ በአምናው ሻምፒዮን በአርሰናልና በኮቨንተሪ በአዲሱ አዳጊ ኮቨንተሪ ነበር የተደረገው። አርሰናል በሰፊ ግብ ልዩነት ማሸነፍ ችሏል። የአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ ጀምሩት። ፋሚሊ ጨዋታው በእርግጥ ያላቻ ጋብቻ ነበር ብዬ አስባለሁ። የአምናው ሻምፒዮን አርሰናል ጨዋታውን ፍጹም የበላይነት ነው ያሳየው። እንደውም ጎሉ አንሷል ብዬ ነው የማስበው። ከዚህ በላይ በእርግጥ ዴክላን ራይስና ሳካ ሲቀየሩ ክለቡ ራሱ ሞመንቱ ቀነስ ይላል። አሁን እኔ ማዱኬን አያችሁታል። በቃ ሳካ ከተጎዳ ምናምን እንጂ ተገንዞም ቢሆን ሳካ ነው መግባት ያለበት። እሱ 100 ኳስ ነክቶ ሳካ 2 ኳስ ነክቶ ውጤታማ ይሆናል። እና አዲሱ ፈራሚ ደግሞ በጣም አሪፍ ነው። ዞሪስ በጣም አሪፍ ነው። በጣም ኳስ ይፈራል ስላችሁ ሪስክ አይወስድም። ያው ኳሷን ቶሎ ነው የሚለቀው። በቃ ይሄ እንደነ ማዱኬ ምናምን ኳሱን አይገለውም። በቃ ቶሎ ተች ነው የሚያደርገውና ደግሞ ታታሪ ነው። የሆነ አርቴታ የሚፈልገው አይነት ተጫዋች ነው። ወደኋላ ይመለሳል። ልክ አሁን ከነሳ ከሚያገኘው አይነት ነገር ያገኛ በየሜዳው ታገኙታላችሁና የአርሰናል ያምናውን ጥንካሬ ይበልጥ ጨምሮ ከመጣ ነው እንጂ ያው ምንም በቃ አሁን አዲስ ዛሬ ሲጫወቱ ቆይታችሁ አንድ ተጫዋች ነው የተጨመረው አዲስ እንጂ የተሰራ ቡድን ነውና ገና ሌሎቹ አሁን የኛም ዩናይትድ ሌላው ችግራችን ቀርፈን ለመምጣት ነው። ብዙ ችግሮች አሉ። አርሰናል ግን ያለቀለት ነው። አምና ሻምፒዮን ሆኗል። አሁን ይበልጥ ምርጥ ለመሆን ነው እንጂ ደግሞም ከፕሪሚየር ሊግ አልፎ ሻምፒዮንስ ሊግ የሚጠበቅበት ቡድን ነው። አሁን ለሻምፒዮንስ ሊግ ነው እየሰራ ያለው ዝውውሮች ራሱ እየፈጸመ ያለውና ይሄ የሚጠበቅ ነው ብዬ አስባለሁ። ኮቨንተሪ ግን ዛሬ በቃ ያላቻ ጋብቻ ነው ደርሶበት የነበረው። ላምፓርድ ከአቅሙ በላይ ነበር። እኔም እዛ በጣም አየው ነበርና ሻምፒዮንሺፕ ላይ በጣም ነበር መከታተላቸው። አሁን ግን አርሰናል በጣም ደቁሷቸዋል። የአርሰናል ደጋፊዎች እንደዚህ ክለባችሁ ናፍቋችሁ ደግሞ እንደዚህ አይነት ጨዋታ ውጤት ስታገኙ በጣም ደስ ይላል ብዬ አስባለሁ። የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ